በሙሉ ታውቂያለሽ ህይወቱ ላይ ተመልሰሽ መምጣትሽ ልቅ ብለሽ ብትወጪ እኔና እሱ ሰላም ሆነን እንኖራለን። ገባሽ? ሁሌ እንዲለምንሽ እንዲለማመጥሽ ነበር አይደል የምትፈልጊው? እኔ አበረታሁት፣ እኔ አጎበስኩት። ገባሽ? እንደዚህ አይደለም ነገሮችን የምታስተካክለው አብርሃም። ስለለመንካት አይደለም ብትወድህ እንደዚህ ምናምን ስል ላይክ ትሪት ለማድረግ ምናምን መጣሽ። እንደዚህ አይደለም ህይወት የሚመራው። ገባሽ? በጣም የቱ ጋር ነው ሰው እኮ አንድ ልጅ ሲወልድ እኮ ይበስላል አይደል እንዴ? እንደ እናት እንኳን እኮ መስዋዕትነት መክፈል ያለብሽን ነገር የከፈልሽ ሰው አይደለሽም እኮ። በጣም የሚገርመው ማለት ነው እኔ ትላንትና የመጣሁት ሰዎች ደወልሽልኝ እያወኩኝ አትሊስት ውሃ ወይ ደግሞ የሆነ ነገር የሚያረጋጋ ነገር ይዣል መምጣቴ በጣም ሶሪ። እውነት እንደዚህ እንደምትለው የሚያረጋጋኝ ህይወቱ ላይ ከወጣሽለት ነው። ትሰሚኛለሽ? አልደረስኩብሽም እኮ እኔ ደግሞ በታሪክ ይሄንን ነገር ልተዋች ምናልባት እየበገንኩ ነው እየተቃጠልኩም ነው ምንም እያልኩ ነው ወይ አይመለከተኝም ስላልኩ እንደማይፈልግሽ እየነገረሽ እኮ ነው። አማርኛ ሰሚም እንዴ? ይኸውልሽ አሁን ስለተናደደ ነው ልቡን ጠንቅቄ ያውቀዋለሁ። አንቺ ያኔ ሺ ጊዜ ተነግሮሽ ንዴቱ መች ነው የሚበርድለት? ከስንት ቀን በኋላ ይንገርሽ እንደማይፈልግሽ ሺ ጊዜ የለመንሽው ብግን ብለሽ ምን ብለሽ ግን አሁንም እሱ ጋር ነሽ። ገባሽ? አሁንም እዚህ ጋር ነኝ። አሁንም ከጎኑ ነኝ። እኔን ግን አሁን ነው እንደዛ ያለው። ገባሽ? ስለዚህ ብዙ አትናደጂ። ምንም ያናድድ ነገር የለም። ህይወቴ ላይ አትግቢበት። አዲስ ህይወት ጀምረናል። ኤክስ ነሽ አሁን። ገባሽ? ኤክስ ታውቂያለሽ ምናልባት እንግሊዘኛ ከገባሽ ከተረዳሽ። ስሚኝማ ይኸውልሽ የሆነ ጊዜ ግን ይሄ በጣም ይቆጭሻል። ምን አለ በቀረብኝ ምን አለ እንደው ሰው ሚለኝን በሰማው ብለሽ አፍሽን እንደዚህ ይዘሽ አሁን እኮ በግልጽ ሩታ የመጣሽበት ምክንያት እንደው ታውቂያለሽ። ተመልሰሽ ወደ ህይወት ልትመጪበት እንደው ታውቂያለሽ። ሰምኛለሽ? ወደ ህይወቱ መምጣት የፈለግሽው መዝናናቱን ስታይ ሲስቅ ሲደሰት ለካ ይሄን ደስታ መስጠት አልቻልኩም ለልጅ አባት ለዛ ነው ተመልሰሽ የመጣሽ። ሌላ ምንም አይደለም። እኔ ያረኩትን ነገር ነው እየደገምሽው ያለሽው። እኔ ከሱ ጋር አልተዝናናሁም። አንቺ እኔ ያረኩትን እኮ ነው እኔን እኮ ነው ለመሆን እዚህ ጋር እንደው ወራቀና ያልሻለሽ እኮ የኔን እንትን ለማለት ነው። ገባሽ? አልገባሽም እንዴ? በጣም በፊት ያሳለፍኩትን ነገር ነው አሁን እኔ ስለማልናገር ነው አብርሃም እስካሁን ዝም ስለምላት ነው። እሷ እንደፈለገች መታ የፈለገችውን ቃል ወርውራ ከሷ የማይጠበቅ ቃልም ወርውራ እየሄደች እኔ ዝም ስለምላት ነው እንዴ? አንተም ብዬ ነው አይደል እንዴ? አሁን ደግሞ አዲስ ህይወት ከጀመርን በኋላ ልታዳምጥ እኔ ምን እንደምልህ አላውቅም። እሺ በቃ አሁን ሩታ ሰምኛለሽ። በቃ እሺ እኔ አሁን አልሄድም፣ መሄድ አልፈልግም። ለምን መሄድ አልፈልግም? ሀሳብ ቀይርኩ። ወደ አዲስ አበባ አልሄድም። እንዴት ነው? አንደኛ ነገር ነገ ዛሬ ትናንትና ዛሬ እንደምትመጣ ቃል ገብተልኝ ነው እኮ እዚህ ደሬ አላልኩሽም አይደል? እዚህ የሆንኩት ለምን አደርሽ ታዲያ? እዚህ ስለምትሄድ እንዴ? አንቺ አምሽም እንዴ? እኔ አልሄድም። ልታስገድጂኝ ነው እንዴ? ደስ አይልም? በእናትህ በጣም ደስ ይላል። ልታስገድጂኝ ነው ወይ? ላስገድድ አይደለም። ስለዚህ በቃ እኔ እኮ አሁን ላይ በራሴ መብት ያለኝ ሰው ነኝ። አንተ ፈለግሽ ማድረጋችን እኔን ገባሽ? ፈርመሽ ተለያይተሻል ከኔ ጋር ፈልገው ነው ቃል የገባው እኮ ፈርመሽ ተለያይተሻል። እኔ ደግሞ መብት ነው በቃ እሺ ቃል ነው ፈልጌ ተፈራርመን ተለያይተን ግን ደግሞ እሺ ይቅርታ እሺ ጊዜ እንኳን አይሆንም አልቆጠርኩትም። ግን ደግሞ ብዙ ጊዜ መታለን ህይወት ውስጥ በቃ መጥቻለሁ። እኔ ጋር ደግሞ እኔ አዲስ ህይወት ጀመርኩኝ ብዬ ስል ማለት ነው ሁሌ ትመጣለህ ሶ ያንተን ፍላጎት ስለተረዳውና አሁን ፍላጎትን ላክብር ባልኩኝ ነው እንደዚህ ብትለኝ አዲስ ህይወት እኮ ሊጀምር ስል እኮ በጣም ብዙ ጊዜ መጥቷል። አንቺን ጥሎ በነገርሽ ላይ እኔን ጥሎ ይምጣም አይምጣም አንቺ አሁን ደስታ ስሚኝ፣ ደስታና ዳኒ እንደ አብርሃም ስላልሆኑልሽ ነው ወይስ ምንድነው ሀሳብሽ? አልገባኝም። ነገ ላይ አሁንም ድጋሚ ሌላ ህይወት ልጀምር ባስብና አንተ ተመልሰህ እንድትመጣ አልፈልግም። ገባህ? ለዛ ነው አሁን እድሉን እየሰጠውክ ያለው። ድርቃት በይ አይፈልግሽም። አማርኛ ሰሚም አልፈልግሽም ብያለሁ ከቃል በላይ የሆነ ሁሌ እየለመነሽ ምናምን እንዲኖር የፈለግሽው የሆነ ጊዜ እንዳንቺ አመት አይፈጅብኝም በነገርሽ ላይ ወይ 2 ወር ወይ 3 ወር ይፈጅብኝ። ስለዚህ አመት አይፈጅብኝም 2 ወር 3 ወር ይፈጅብኝ ነው። ሰላም እንሆናለን፣ ወደ በፊቱ በደንብ እንመለሳለን። አንቺ አታስቢ ስለዛ። እሺ ያኔ ግን ወይኔ ያኔ ብላኝ ነበር አስታውሷት በደንብ ይለን። እሺ ያስታውሱሽ ወይኔ ያንን ብላኝ ነበረ ምን ነው በቀረብኝ እንደው አፍሬ ለምወጣው ነገር ብለሽ እንደምትይ በደንብ እያስታወስሽ ለማንኛውም እኮ በቃ እሺ አሁን ስለዚህ ብዙ የፈለግሽውን ነገር መናገር ትችላለሽ። አያያት አይደል እንዴ ራሷን እንደተፈላጊ አክት ስታረግ እኔ ስለፈለገኝ መሰለኝ አብረን ዝዋይ ድረስ የመጣ ነው። ገባሽ? ኢንጆይ እያደረግን ነበረ ካንቺ ጋር ካንቺ ጋር መጣል ለምን ኢንጆይ እያደረግን ነበር? አዲስ ህይወት እንደጀመረ በደንብ ታውቂያለሽ። የሆነ ታይሞችን ማሳለፍ ገባሽ? ሳይደውልሽ ሲቀር ምናምን ቅራለሽ ይደውልልሻል። አይዞሽ ካንቺ ጋር የሆነ ቦታ መች ነበር አልኩኝ። ኩሪፍቱም ሄዶ መጥቶ ነበር እኔ ጋር ወዶላ በቃ እንደሱ አሁን አይሆንማ። አሁን እንደሱ እንደማይሆንልሽ ስታውቂ ነው እንደዚህ የምትሆኚው። ያ ነገር መመለሱ ስለማይቀር አንጨረጨርሽ እንዴ አብርሃም አይመጣም እንዴ 2 ቀን ነው 3 ቀን ነው እያልሽ አሳበደሽ። ውሳኔ ለምንድን ነው በኔ ፊት የምትጨቃጨቁት? ለሄርሚ ለምን ዝም ከህይወቴ እንድትወጣልኝ ፈልጋለሁ። አብርሃም ተናገርሻት አይደል? በቃ ዝም በያት። እኔ ላውራት በቃ ዝም በያት።
አንተ እኮ ብዙ ጊዜ አውርተሃል። ተናገርሻት እኮ በቃ እሺ ሄርሚ መናገር ያለብሽን ነገር ተናገርሻል። በቃ ተርፎ ላይ ማውራት አያስፈልግም። አይ በጣም የሆነ እንደሚደመጥ ሰው ምናምን ነው እንትን የምትለውና እኔ አንቺ አደመጥሽኝ አላደመጥሽኝ አንቺ አናገርሽኝ አላናገርሽኝ አይሞቀኝ አይደንቀኝ አይመስለኝ ቅናተኛ በቃ ሂጂ በቃ እሺ ምን አገባኝ እንዴ ለምንድነው በጣም ያረጋግሽ ለምንድነው ነገር በጣም ህፃን ያረጋግሽ ነው ከዚህ በላይ ምን ህፃን ያረጋግሻል እንደዛም ከሆነ እኮ ጥሩ ነገር ነው ሲጀመር ደግሞ ለምን ታስመስያለሽ አውቀሽ ነው ሁሉም ነገሮች እኮ ያስታውቃሉ ብዙ የሚያስታውቁ ማለት እኔ ስቄ ምናምን ስለመጣው ደብሮ ነው ማለት አንተ እንኳን አይደብርም ምን ይተደብራል አይ እንደ በፊቱ ተመልሰህ ምናምን ለመጫወት ምናምን የሚደብራቸው ሰዎች እንዳሉ ግን ምን አገባኝ ስለነሱስ እሺ በቃ ጨረስን በቃ አወራን አይደል አላወራንም አልጨረስንም ሜቢ እሷ ስላለሽ ከደበረ ኢትስ ኦኬ ግን ትሰሚኛለሽ አብረን የመጣ ነው አብረን ነው ልንሄድ የምንችለው በመጣሽበት መንገድ መመለስ ትችያለሽ እና አንቺ እንመለሳለን በቃ ወደ አዲስ አበባ ወደ አዲስ አበባ ትመለሳለህ አብረን ነው ችግር አለው ታዲያ አዲስ አበባንም አውቀዋለሁ ወይንም አውቀዋለሁ እኮ ብቻሽን እንገናኛለን በቃ እዛ ምን እንመጣለን እዛ ምን እንገናኛለን መሄድ ትችያለሽ እንደዚህ ነበር ያልሽው ከሆነ ታይም በኋላ ይኸውልሽ እንደዚህ ሳይሆን እንደዚህ ዞሬ ነው የምልሽ ያድርሰን ከዛ እኔ ምን ነው በቀረብኝ ያድርሰን አሁን ብቻሽን ሂጂ የሀገርሽን ዘፈን እየዘፈንሽ ወደ አዲስ አበባ እኔና እሷ አብረን እንመጣለን ሰማሽኝ ስለበጠበጥሽ አፍሽን ይዘሽ ትወጫለሽ ከኛ ታስከር ሚሉ እግዚአብሔር እንደምን ነገር አንቺ ብቻ አይደለም አይ በጣም እንትን እንደምትል ምናምን ይዘሽው ልትሄጂ ምናምን እኮ የለም ማንም አይደለም ድሮ ቢሆን በቃ ሄርሚ በቃ ከህይወታችን ውጪ በቃ ንጀት ሊድ በቃ ምናምን ይልሽ ነበር አይልሽም አይዞሽ እሱን አስበሽ ነበር አይመጣሽው ከናካቴው ደግሞ ላይሽ አልፈልግም የሚልበት ጊዜ ቅርብ ነው ብዙ አትኩራሪ አትዛቺ ባክሽ አንቺ አይደለሽም እነሱም ያስታውሱሻል አስታውሳት ሰው አሁን እኔ እንደዚህ ክርክሩን አልፈልገውም ካንተ ጋር እናወራለን ደህና ሁን ባይ እኔ ምን እንደምልክ አላውቅም አብሽ ማለት እንደዚህ ልረብሽክ አልፈልግም ገባክ ህይወትን ሰላም ማድረግ ነው የምፈልገው እኔ ያወራሽ አይደል እንደ ሂርሚ በቃ ምንም እኮ ከሷ ጋር በጨቀቀ አብርሃም ያለኝን ማንነት እንዲሰጠኝ የምታደርገው እሷ ናት ገባክ እንዴ እስካሁን እኔ ዝም ስለምላት ነው እንዴ አንተ ስትነካኝና አልነካችኝም እንዴ ስራ ስንት ነገር አስተካክለን ነው አይደል እንደዚህ የመጣ ነው አይደል እንዴ ቢያንስ ጥሩ ጊዜ እንድናሳልፍ ፈልጋለሁ ከዛ ባለፈ ደግሞ ነገ ላይ እናንተ ብዙ ነገር አውርተን እንደገና ነገሮችን ለማስተካከል እየሞከርን ዛሬ መበታትህን ዛሬ መጠንከርን አይታ ነው እንዴ እንደዚህ ወደ ህይወት ተመልሳ እንደገና እንደ ድሮ ሞኝ እንድትሆን የምትጠብቀው እሷ እንዴ አብርሃም በቃ እኔ እኮ እንደዚህ ስሜታዊ አንድ ሁለት መባባል ነው ትርፉ በቃ ምንም ጥቅም የለውም አይደል እንዴ እኮ ዝም ብያት እኮ አብርሃም በቃ እኔ ሂጂ ብያታለሁኝ አይደል አይተሻል በቃ እኔ ጋር ያለውን ነገር ታውቂያለሽ እኔ አሁን በዚህ ሰዓት ማንም ምንም ቢለኝ ወደ እሷ እንደማለት ታውቂያለሽ በቃ ይሄ ውስጥሽ ለምን አያምንበትም ወይስ የምትፈሪው ነገር አለ አንቺም እንደዛ አይደለም አብርሃም እንድትበጣበጣህ አልፈልግም ማን ሰላም ነገር ባይኖር ኖሮ እኔ ላይ የምትተማመኝ ከሆነ እንደዛ አይደለም ሰላማዊ ኑሮ እንድትኖር ስለምፈልግ ነው አብርሃም እኔ እዚህ ጋር ሰላም ጤና ደስታ ሆነ ህይወት ላይ ደስተኛ እንድትሆን መስዋዕትነት ትከፍል እሷ መታ ደግሞ ህይወቴን ለማበላሸት ትሞክራለች ለምን እንዴ ከኔ ጋር ያለ ነገር ደግሞ ታውቃለች ሳታውቀርቶ አይደለም ቅናትና የሆነ ነገር አንገብግቧት ነው እንጂ በዚህ ልክ የምትሆነው እኮ በቃ ሄርሚ ተያት በቃ ተያት እሷ የፈለገችውን ነገር ታድርግ ከዚህም በኋላ ብዙ ነገር ልታረግ ብዙ ነገር ልትፈጥር ትችላለች በቃ መተው ነው ያለብሽ እሷን እንዴ ምን ሆነሻል ተሳናት እኮ አብርሃም እዚህ ድረስ መጣን አይደል እንዴ እንደ በፊቱ ደግሞ እንድትጎዳህ አልፈልግም ገባ አሁን አንተ ስትጎዳ የሆነ ነገር ስታዝን የሆነ ነገር ማየት አልፈልግም ገባ በቃ እኔ አልጎዳም አታስቢ ሄርሚ በቃ ምንም ነገር አይፈጠርም ውስጥሽም ደግሞ ምንም አይነት ፍራቻ አንተ አይበል እሺ ማለት የተጨነኩኝ እኮ ነው ያለሁት ይቅርታ በጣም ግን እሷ ናት እኮ ህይወትን ለማበላሸት በዚህ ልክ መስመራውን አልፋ የምትመጣው አብርሃም እንዴ እኔ እናንተ ብቻችንን እኮ ተጨቃጭቀን አናውቅም አይደል እንዴ እኔ በዚህ ልክ እሷ ራሱ በዚህ ልክ ማስመሰል ይችላል እሺ በዚህ ልክ እንዴት ታስመስላለች ቆይ እኔ አላውቅም ግራ እያጋባችኝ ያለችው ብዙ ነገሮች ግራ እየገባኝ ነው ያለው ስተዋት ትቀርበኛለች ስቀርባት ትርቀኛለች ሁሌ የለመንካት ምናምን እንድትኖር የምትፈልገው በደንብ ያስታውቃል የሩታ ሁኔታ ማለት ነው እስቲ አሁን እንኳን እስቲ ሽማግሌ እንኳን ገብቶ ትዳሯ መምራት የምትችል ሰው አይደለችም ገባ ሴት ናት በብልሃት ነገሮች እኔ እንጃ እኔ እንደዚህ እያልኩ ስለማውራት አልፈልግም በቃ ግን ሁኔታዋ እኔ ምንም ስለሷ ብዙ መናገር እችል ነበረ ግን ሁኔታዋ ደግሞ መስመር አልፋ አንተንም እንድትነካብኝ አልፈልግም እንደፈለገች መሆን ትችላለች ገባ ከደስታ ጋር የሆነ ነገር ስትሆን ከዳኒ ጋር የሆነ ነገር ስትሆን ይሄ የራሷ ህይወት ነው ብዬ ነው ዝም ያልኩት አንተ ጋር ግን ስትመጣ ኦሬዲ እናንተ ያወራነው ነገሮች ስላሉ የተግባባናቸው ነገሮች ስላሉ
ገባህ? እንደ ድሮ ከሷ ጋር እየሆንክ ስላልሆነና የሆነ ልብህ ከሷ መለስ እንዳለ የሆነ ተስፋ መቁረጥ እሷ ላይ ስላየውብክ ነው። ገባህ? በዚህ ልክ ኮንፊደንስ ኖሮኝ ሰውን ባወራት የሞከርኩት እንጂ በዚህ ልክ ከሷ ጋር መጨቃጨቅ ፈልጌ አይደለም። እኔ ገባህ? በጣም ይቅርታ። በቃ ችግር የለውም። ዛሬ እንሂድ፣ ወደ አዲስ አበባ እንሂድ ዛሬ። የምሬ ነው እግዚአብሔር። እኔ አሁን በእንደዚህ አይነት መንገድ እዚህ መቆየት አልፈልግም። እሷም ደግሞ እንዳይሻት አልሄድም ነው እያለች ያለችው። ስለዚህ ያለን አማራጭ መሄድ ነው። በቃ ሌላ ጊዜ ሌላ ቦታ እንዝናናለን ከፈለግሽ ማለት ነው። እሺ ግን አብርሃም ዛሬ ችግር የለውም፣ አዲስ አበባ እንመለሳለን። እስከ መቼ ነው ህይወታችን ላይ እንደዚህ ማለት እንደፈለገች መታ የሆነ የልብ ልብ አንተ እንደምትወዳት ሁሌ አንገትህን ደፍተህ እንድትኖር የምታደርገው እስከ መቼ ነው? እሷ ይሄን አይነት መብት የምታሳየው እስከ መቼ ነው እንዴ? የሆነ ልብህ መለስ ማለቱን ስታይ ነው ወዲያው የመጣችው እግዚአብሔርን እንዴ። ምንም ይበቃታል፣ ችግር የለውም። ይቅርታ ግን በዚህ ልክ ኖርማል ነው። እኔ እኮ አንቺን ለማስረዳት ነው የመጣሁት የነበረው መጀመሪያ። በቃ እንሂድ ወደ አዲስ አበባ እንሂድ፣ በቃ ነገሮችን እዛ እናስተካክላለን። አሁን እዚህ እንተከምልን ማለት ነው። ስለዚህ በቃ መሄዱ ነው የተሻለ የሚሆነው። ጠዋትም እኮ ምንም ነገር የሁሉ ጭቅጭቅ የሁሉ ብጥብጥ ሳይፈጠር በፊት ጠዋት ተነስተን እንሂድ እንዳልኩሽ ብንሄድ ኖሮ ሰላም ነበር ሁሉ ነገር። አብርሃም እኔ ድንገት እንሂድ ስትለኝ ለ3 ቀን ለሳምንት ፕሮግራም አድርገን የመጣን ሰዎች ድንገት እንሂድ አልከኝ። ለምን ስልክ እንዲህ እንድሩታ መታለች ምክንያቱ ሲስጠኝ ወይ ስራ ወይ የሆነ ነገር ቢሆን እሺ እንዴ እናንተ ህይወታችን መኖር አትችልም? አንተ ደስተኛ ሆነ መቀጠል አትችልም? ሌላ ላይፍ የለም? ሁሌ እሷን መለመን ብቻ ነው እንዴ ኑሮ እንዴ? ለምን አብርሽ እንጂ እኮ እኔ በስራ ወይ ስራ ፈልጌ ነው ወይ ስራ ተበላሽቶብኛል የሆነ ነገር ቢሆን እኮ ችግር የለውም ቶሎ እንመጣለን። እንዴ በየሄድንበት እዚህ ድረስ ዝዋይ ድረስ እስከ መምጣት እንዴ አብርሽ እንደዚህ ደግሞ ልብ እንዲሰማትም አልፈልግም። እኔ ቦታዋን እንድታቅ ፈልጋለሁ። በቃ የልጅ እናት ናት አውቃለሁ። አክብራት፣ ማድረግ ያለብህን ለሷ ታድርጋለህ። እሷም በቃ ቅን ሁኑ እንድጠራት ወይ ከሷ ጋር በቂ ምናምን እንድትያዝ አልፈልግም። ግን ደግሞ የኔንም ቦታ እሷ ማወቅ አለባት። ገባ? ሁሌ እሷ እየተለመነች የምትኖር አይነት ሴት አይነት አይደለችም። እንደዚህ አይነት ሰው አይደለችም። ያን ባህሪ ደግሞ አንተ ሳታሳያት ስትቀር እሷ እንደምትፈልግህ እንደምትወድ አይነት አክስት ታሳይና ከዛ አንተ መለስ ስትል እንደ ድሮ እየለመንካት ሩታ ጀግና ብላ ለመኖር ነው የሷ ሀሳብ። ያ ህይወት ይሆናል? ያ ትዳር ይሆናል እንዴ? ለምን እኔ አንተን አስከብርሃለሁ እንጂ እንደሷ እንትን እላለሁ እንዴ? እኔ ከሷ ጋር በቃ ራሴን ማነጻጸር አልፈልግም። ግን በጣም ችግር የለውም።